ዛሬ ትንሽ ሊመስል የሚችል ነገር ልንገራችሁ፣ ግን የገንዘብ የወደፊት እጣ ፈንታችሁን ሙሉ በሙሉ ሊቀይር የሚችል ጉዳይ ነው። አሁን በዚች ሰዓት በኢትዮጵያ ውስጥ አንድ በር በዝምታ ተከፍቷል። ትልቅ ጭብጨባ እንኳን የለም። ለተራው ሰው የሚሆን ሰበር ዜና የለም። ግልጽ ማብራሪያ እንኳን አልተሰጠም። ነገር ግን በዚያ በር በስተጀርባ በህይወታችሁ ውስጥ ከምታገኟቸው ትልልቅ የፋይናንስ እድሎች አንዱ አለ። ሊያሳስባችሁ የሚገባ ደግሞ ይህ ነው። አብዛኛው ሰው ይህ እድል ያመልጠዋል። ሰነፍ ስለሆኑ አይደለም፣ ጎበዝ ስላልሆነ አይደለም፣ ምን እየሆነ እንዳለ በቀላሉ ስላልተረዱ ብቻ ነው። ማንም ሰው ካላስረዳችሁ እናንተም ሊያመልጣችሁ ይችላል። ስለዚህ ዛሬ ጥቂት ሰዎች ብቻ የሚያወሩትን ነገር ላሳያችሁ እፈልጋለሁ። በቲዮሪ አይደለም፣ ተራ ማበረታቻም አይደለም። ኦልሬዲ የተጀመረ እውነተኛ ስርዓትና እውነተኛ እድል ነው። አንዴ ካያችሁት በኋላ ስለ ገንዘብ ያላችሁ አመለካከት ለዘላለም ይቀየራል። ምክንያቱም ይህ ስለ መንግስት አይደለም፣ ስለ ትልልቅ ኩባንያዎችም አይደለም። ይህ ስለ እናንተ ነው። የሚጀምረውም በአንድ ቀላል ጥያቄ ነው። አገራት እንዴት ሀብታም ይሆናሉ? እንደ አሜሪካ፣ ቻይና፣ ደቡብ ኮሪያና ሲንጋፖር ያሉ አገሮች ስታዩ ጠንካራ ኢኮኖሚ፣ ዘመናዊ ከተሞችና ስኬታማ ንግዶችን ትመለከታላችሁ። ነገር ግን ብዙ ሰው የማይጠየቀው ነገር አለ። እነዚህ ሀገሮች እንዴት እንዲህ በፍጥነት አደጉ? በጠንካራ ስራ ብቻ ነው? አይመስለኝም። አይደለም። በትምህርት ብቻ ነው? አሁንም አይደለም። ከጀርባው በዝምታ የሚሰራ ሌላ ስርዓት ነበር። ተራው ህዝብ በኢኮኖሚ እድገቱ ውስጥ እንዲሳተፍ የሚያደርግ ስርዓት፣ ከመንግስት ባለፈ ግለሰቦች ሀብት እንዲገነቡ የሚፈቅድ ስርዓት። ያ ስርዓት የአክሲዮን ገበያ ወይም ስቶክ ማርኬት ይባላል። ይህ ነገር ውስብስብ ወይም ለሀብታሞች ብቻ ይመስላችሁ ይሆናል፣ ግን በጣም በቀላል መንገድ ላስረዳችሁ። ይህንን ቀጣዩ ክፍል ስትረዱ ሁሉም ነገር ግልጽ ይሆንላችኋል። ይህንን አስቡት። አንድ ድርጅት አለ። ድርጅቱ ማደግ ይፈልጋል። ለዚህም ገንዘብ ያስፈልገዋል። ከአንድ ባንክ ብቻ ከመበደር ይልቅ ብዙ ሰዎች የሥራ ባልደረባ ወይም ደግሞ ፓርትነር እንዲሆኑ ይጋብዛል። ስለዚህ ባለቤትነቱን በትናንሽ ዕጣዎች ይከፋፍላል። እነዚህ ዕጣዎች አክሲዮን ወይም ደግሞ ሼርስ ይባላሉ። አክሲዮን ስትገዙ ገንዘብ እየመጸወታችሁ አይደለም፣ ቁማርም እየተጫወታችሁ አይደለም። እናንተ የድርጅቱ ባለቤት እየሆናችሁ ነው። ዕጣዋ ትንሽ ብትሆንም እንኳን ድርጅቱ ሲያድግ ገንዘባችሁ ያድጋል። ድርጅቱ ትርፍ ሲያገኝ ትርፉን ትጋራላችሁ። የአክሲዮን ገበያ መሰረታዊ ሐሳብ ይህ ነው። ቀላል ግን ኃይለኛ። አሁን እዚህ ጋር ነው ታሪኩ አስደሳች የሚሆነው። ምክንያቱም ይህ ስርዓት አዲስ አይደለም። ባደጉ ሀገሮች ውስጥ ለብዙ ዓመታት ጥቅም ላይ ውለዋል። በሚሊዮን የሚቆጠሩ ሰዎችን ሕይወትም ቀይሯል። እንዴት እንደሆነ ላሳያችሁ። በአሜሪካ በሚሊዮኖች የሚቆጠሩ ተራ ሰዎች በኢንቨስትመንት ሀብት ገንብተዋል። መምህራን፣ አሽከርካሪዎች፣ የቢሮ ሰራተኛና ተማሪዎች ሚሊዮነሮች ወይም ዝነኛ አልነበሩም። ገና በጊዜ የጀመሩ ተራ ሰዎች ናቸው። በታሪክ ውስጥ ካሉ ታዋቂ ባለሀብቶች አንዱ ብንወስድ ዋረን ባፌት ይባላል። አሜሪካዊ ባለሀብት ነው። አዲስ ቴክኖሎጂ አልፈጠረም ወይም በቴሌቪዥን ዝነኛ በመሆኑ አይደለም። በቀላሉ የድርጅቶችን አክሲዮን ገዛ። ኢንቨስት ማድረጉን ለብዙ ዓመታት ደጋግሞ ቀጠለ። ዛሬ እሱ በዓለም ካሉ ባለጸጎች አንዱ ነው። ትልቁ ትምህርት ግን በአንድ ጀንበር ሀብታም አለመሆኑ ነው። የከበረው ቀድሞ በመጀመሩና ባለማቋረጥ በመቀጠሉ ነው። ይህ በደቡብ ኮሪያ፣ በህንድና በሲንጋፖርም ሆኗል። በእነዚህ ሀገሮች ኢንቨስት ማድረግ የዕለት ተዕለት ህይወት አካል ነው። ሰዎች ኢንቨስት ለማድረግ ሀብታም እስኪሆኑ አልጠበቁም። ይልቁንም የኢኮኖሚ ዋስትና ለማግኘት ኢንቨስት አደረጉ። አሁን ያው ስርዓት እዚህ መጥቷል። ይህም አሁን በኢትዮጵያ ወደሚሆነው በጣም አስፈላጊ ጉዳይ ይወስደናል። በዘመናዊ ታሪክ ለመጀመሪያ ጊዜ ኢትዮጵያ በይፋ የአክሲዮን ገበያ መስርታለች። ይህም ኢኤስኤክስ ወይም የኢትዮጵያ የሰነደ መዋዕለ ነዋዮች ገበያ ይባላል። ይህ ሌላ ተራ ፕሮጀክት አይደለም። ይህ በኢኮኖሚው ውስጥ የመጣ መዋቅራዊ ለውጥ ነው። ይህ ማለት ፕሮጀክቶች በፍጥነት ካፒታል ማግኘት ይችላሉ፣ ንግዶች በስፋት ያድጋሉ፣ የሥራ ዕድልም ይጨምራል። ከሁሉም በላይ ግን እናንተ መሳተፍ ትችላላችሁ ማለት ነው። እንደ ተመልካች ወይም እንደ ተቀጣሪ ሳይሆን እንደ ባለቤት። ብዙ ሰዎች ገና ያልተረዱት ነገር ቢኖር ገና መጀመሪያ ላይ መሆናችንን ነው። ታሪክ ደግሞ ትልልቅ ዕድሎች የሚገኙት በመጀመሪያ እንጂ በመጨረሻ እንዳልሆነ ያስተምረናል። ይህንን አስቡ።
ከ20 ዓመት በፊት በአዲስ አበባ መሬት ርካሽ ነበር። ብዙ ሰው ትኩረት አልሰጠውም። ከ10 ዓመት በፊት ስማርት ስልኮች አዲስ ነበሩ። ብዙዎች ተጠራጥሯቸው ነበር። መጀመሪያ ላይ ቀደም ብሎ የሚመጡ እድሎች ሁልጊዜ ትንሽ ይመስላሉ። ሁሉም ሰው ባቅ ኖሮ ቀድሜ እጀምር ነበር እስኪል ድረስ ማለት። ዛሬ እናንተ ያላችሁበት ቦታ በትክክል ያ ነው። በአዲስ የፋይናንስ ስርዓት መጀመሪያ ላይ ቆማችኋል። ሁሉም ሰው ካወቀው በኋላ ሳይሆን በፊት። ይህ ደግሞ ትልቅ ኃይል አለው። ምክንያቱም በኢንቨስትመንት ውስጥ ትልቁ መሳሪያ ገንዘብ ሳይሆን ጊዜ ነው። ቀድማችሁ በጀመራችሁ ቁጥር አቋማችሁ ጠንካራ ይሆናል። ነገር ግን እዚህ ጋር አንድ ወሳኝ ነገር አለ። ምክንያቱም ቀደም ብሎ የሚመጡ እድሎች በዝምታ ነው የሚመጡት። ጩኸት የለም፣ ግፊት የለም። ዝም ያሉ የእድል መስኮቶች ደግሞ ለዘላለም ተከፍቶ አይቆይም። በግልጽ ልንገራችሁ፣ ከ10 ዓመት በኋላ ብዙ ሰዎች ወደ ኋላ መለስ ብለው ገና በጊዜው በገባኝ ኖሮ ይላል። ቀድሜ በተማርኩ ኖሮ፣ ገበያው አዲስ እያለ በጀመርኩ ኖሮ በማለት ይቆጫል። ነገር ግን ቁጭት እድልን አይፈጥርም፣ ተግባር እንጂ። ትልቁ ስህተት ገንዘብ ማጣት ሳይሆን ሳያውቁ መቅረት ነው። ስርዓቱን ካልተረዳችሁት ከውጭ ሆናችሁ ሌሎችን ከማየት አታልፉም። እውነታው ግን እድሉ ትክክለኛውን ጊዜ አይጠብቅም። እድሉ ዝግጁነትን ነው የሚጠብቀው። ይህም ወደ ዋናው ክፍል ያመጣናል። በቀጣይ ምን ማድረግ ትችላላችሁ? ለመጀመር ሀብታም መሆን አያስፈልጋችሁም። ልዩ ትውውቅ ወይም የፋይናንስ ዲግሪም አይጠይቅም። 3 ነገሮች ብቻ ያስፈልጋችኋል። እውቀት፣ ዲሲፕሊንና ቀጣይነት። ገበያው እንዴት እንደሚሰራ በመማር ጀምሩ። ጥቂት ገንዘብ ዘውትር በመቆጠብ ጀምሩ። ኢንቨስት የማድረግን ልምድ አዳብሩ። አንድ ጊዜ ብቻ አይደለም፣ አልፎ አልፎም አይደለም፣ በቋሚነት እንጂ። ትናንሽ ኢንቨስትመንቶች እንኳን በጊዜ ሂደት ሊያድጉ ይችላል። ምክንያቱም ኢንቨስትመንት ስለ ፍጥነት ሳይሆን ስለ ትዕግስት ነው። ትዕግስት ደግሞ ትናንሽ ጅምሮችን ወደ ትልልቅ ውጤቶች ይቀይራል። አሁን እንዴት በትክክል እጀምራለሁ ብላችሁ ራሳችሁን እየጠየቃችሁ ሊሆን ይችላል። መንገዱን ላሳያችሁ። ባደረግኩት ጥናት መሰረት ያስፈልጓችኋል ብዬ የማስባቸው እነዚህ በቅደም ተከተል ልንገራችሁ። በአንደኛ ደረጃ የተቀመጠው የግብር ከፋይ መለያ ቁጥር ወይም ደግሞ ቲን ማውጣት ያስፈልጋችኋል። ይህ የእናንተ የፋይናንስ መታወቂያ ነው። ስራ ካላችሁ ወይም ንግድ ካላችሁ ቀድሞውኑ ሊኖራችሁ ይችላል። ከሌላችሁም ደግሞ ከግብር መስሪያ ቤቶች በቀላሉ ማግኘት ትችላላችሁ። አንዴ ካላችሁ ለቀጣዩ ደረጃ ዝግጁ ናችሁ ማለት ነው። በሁለተኛ ደረጃ የኢንቨስትመንት አካውንት መክፈት ያስፈልጋችኋል። በመቀጠል ይሄ የሴኩሪቲ አካውንት ትከፍታላችሁ። ይህም እንደ ባንክ አካውንት ሆኖ ለኢንቨስትመንት የሚያገለግል ነው። ይህን ደግሞ የምታደርጉት ከኢትዮጵያ የሰነደ መዋለ ነዋዮች ገበያ ጋር ግንኙነት ያላቸው ወይም ፍቃድ ካላቸው የኢንቨስትመንት ድርጅቶች ጋር ነው። ማለትም እነሱ እንደ ብሮከር ነው የሚሰሩት። የሚያስፈልገውም መታወቂያ፣ የቲን ቁጥርና ፎቶ እና የባንክ ሂሳብ ብቻ ነው ብዬ ነው የማስበው። በሶስተኛ ደረጃ ባላችሁ አቅም መጀመር። እንግዲህ በብዙ ገንዘብ አይደለም፣ ሚኒመም ወይ ደግሞ አነስተኛ የሚባለው ብር ብቻ መጀመር ትችላላችሁ። ዋናው ቁም ነገሩ መጠኑ ሳይሆን ልምዱ ነው። በአራተኛ ደረጃ የተቀመጠው አማራጮችን መምረጥ። 2 ዋና አማራጮች አሉ። የመንግስት ግምጃ ቤት ሰነዶች ወይም ደግሞ ትሬጀሪ ቢልስ የሚባሉ አሉ። ለባለስልጣናት ወይም ለመንግስት ገንዘብ በማበደር ወለድ የምታገኙበት በጣም አስተማማኝ መንገድ። ሁለተኛው የኩባንያ አክሲዮኖች በንግድ ድርጅቶች ውስጥ የባለቤትነት ድርሻ የምትገዙበት መንገድ። በአምስተኛ ደረጃ ቀጣይነት። ሀብት የሚገነባው ሁልጊዜ በመቆጠብና በየጊዜው ኢንቨስት በማድረግ ነው። በዝምታ፣ በዝግታ፣ በቋሚነት መቆጠብ ማለት ነው። አስታውሱ፣ ኢንቨስትመንት ውስጥ ትልቁ ቃል ገንዘብ ሳይሆን ጊዜ ነው። በዚህ አጋጣሚ ይህንን ፕሮሰስ ለመጨረስ በጣም በቀላሉ የምትጠቀሙት አንድ አፕሊኬሽን ልንገራቸው። ነዋይ ይባላል። እሱም በኢትዮጵያ የሰነደ መዋለ ነዋይ በኩል የተቋቋመ ወይም ደግሞ የተመሰረተ አንድ አፕሊኬሽን ነው። እሱን ዳውንሎድ አድርጋችሁ ከዛ ቀጥታ እዛው መምረጥ ትችላላችሁ። ከየትኛው ብሮከር ወይም ከየትኛው ተቋም ጋር መስራት ይችላለሁ የሚለውን፣ ከዛ በኋላ የትኛውን ተቋም ላይ ኢንቨስት ላድርግ የሚለው እነሱን ደግሞ አማካሪዎቹ ያማክሯቸዋል። አሁን በኢትዮጵያ አዲስ ምዕራፍ እየጀመረ ነው። አዲስ የፋይናንስ ስርዓት፣ አዲስ እድልና የባለቤትነት መንገድ። ጥያቄው ይህ ስርዓት ያድጋል ወይ የሚል አይደለም። ያድጋል በእርግጠኝነት። ጥያቄው እናንተ የዚህ አካል ትሆናላችሁ ወይስ ከውጭ ሆናችሁ ትመለከታላችሁ የሚለው ነው። ታሪክ የሚሸልመው ፈጣኖቹን ሳይሆን ዝግጁዎቹን ነው። ዛሬ እናንተ ቀድማችሁ ደርሳችኋል። ለዛሬ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለምትወዷቸው ሰዎች አጋሯቸው። ሰብስክራይብ ደግሞ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ማድረጋችሁም እንዳትረሱ። በሚቀጥለው አዲስ ከመላ ጋር በተገናኘ አንድ ቪዲዮ ይዤላችሁ እመጣለሁ። እስከዛው ወቸርን ቆይ። ሰላማችሁ ይብዛልኝ።